ስለ ስሞቹ አላህ ምን አለ ነው ምንለው እንጂ የሆነን ስም ከራሳችን ተነስተን አላህ እንዲህ ነው ብለን አንሰጠውም ማለት ነው። አላህ ስሞች በማመን ውስጥ ተረግጦ ሊታመንበት የሚገባው ከዋና ነጥቦቹ አንዱ የአላህ ስሞች ተውቂፊ ስለሆኑ ወይም በኪታቡ በቁርአኑ የመጣ የተረጋገጠ መሆን አለባቸው ወይም በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ተረጋገጡ ስሞች መሆን አለባቸው ማለት ነው። አንድ ሰው መጣና እንደው አላህን ዓቂል ብለን መጥራት እንችላለን ወይ هل يسمى الله عاقلا ብሎ ጠየቃቸዋል። በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ የመጡ ወይም በወህይ የተረጋገጡ የአላህን ስሞችን ይሄን ያክል ናቸው ብለን ጥናት ካደረግን በኋላ ቁጥሩን ልንናገር እንችላለን። ነገር ግን በዚያም የተገደበ አለመሆኑን ነው መታመን ወይም ደግሞ መታወቅ ያለበት ማለት ነው። የአላህ ስም የተገደቡ ወይም በቁጥር የሚታወቁ አለመሆናቸውን ለመግለጽ ሲባል ማለት ነው። ያው ሌሎች ሐኪምም አልሐከምም ተብለው የሚሰየሙ ሰዎችን ቢኖሩ ማለት ነው። ስለዚህ ያን ትርጉም ሙላሐዛ አድርገን ከሆነ ያን ነገር የምንሰጠው ለምሳሌ ንጉሰ ነገስት የሚባል ነገር አለ አይደል? ማሊኩል ሙሉክ ማለት ነው። ያ ነገር እንደማይቻል ነው ዑለማዎች የሚናገሩት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የአፍሪካ ቲቪ ተከታታዮች መፋሂም የተሰኘ ፕሮግራማችን ነው የምትከታተሉት ኢንሻአላህ ተዓላ። እኔና ሼክ አብዱል ለጢፍ ጣሃ እንግዲህ አብረን ሆነን በዚህ ጊዜ የጀመርናቸው ስለ አስማኡላሂ ወሲፋቲሂ ሱብሓነሁ ወተዓላ ስለ አላህ ባህሪያትና ስለ ስሞቹ አንስተን ያራንባቸው ያሉ ርዕሶች አሉ። እነዛ ርዕሶች ነው ያየን ወደ እናንተ ደግሞ ያው ጠቃሚ የምንለውን መልእክቶችና አንዳንድ ቀዋኢዶችን ወደ እናንተ ለማድረስ ነው እንግዲህ ተዘጋጅተን ቁጭ ብለን ያለ ነው ኢንሻአላህ ተዓላ። ሼክ አብዱል ለጢፍ እንግዲህ የሚጀምሩ ይሆናል ዛሬ ኢንሻአላህ ተዓላ። ተፈضل። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. بالله سموچنا ባህሪያት ላይ ያሉን ግንዛቤዎችን ለማስተካከል የተለያዩ መርሆችን ማንሳት ያስፈልጋል። እነዚህ መርሆች ያው በቁርአን ላይ ወይም በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በመረጃ የተረጋገጡ መርሆች ሊሆኑ ይችላሉ። በፊትም ከዚህ በፊት ስናነሳ እንደነበረው ከአላህ Subhanahu Wa Ta'ala ስሞች ጋር ተያይዞ አንድ ሊታመን ሊወሰድ የሚገባው ነገር ምንድነው? የአላህ Subhanahu Wa Ta'ala ስሞች በአቅል የሚወሰዱ ወይም የሚወሰኑ ነገሮች ሳይሆኑ ተውቂፊ ነው። በቁርአንና በሐዲስ ላይ ሆነን ነው ማረጋገጥ የምንችለው ማለት ነው። ይህ ማለት በሌላ አነጋገር ምን ማለት ነው? ለአላህ የሆነን ስም እንዲሁ መስጠት አንችልም። እንዲሁ ደግሞ የሆነ ስም መጠሪያው አይደለም ብለን ማመን አንችልም። በነገራችን ላይ ይሄ በስሞቹ ላይ ብቻም ሳይሆን በአላህ ባህሪያት ላይም እንደዛ ነው። ከዚያም አልፎ ደግሞ ዒባዳ ሁሉ በአጠቃላይ አላህን ለማምለክ ወደ እርሱ ለመቃረብ ብለን የምናከናውናቸው ነገሮች ሁሉ በቁርአንና በሐዲስ ላይ የቆመ ነው መሆን ያለበት። እንደዚሁ ከራሳችን የምናደርገው ነገር አይደለም። የአላህ Subhanahu Wa Ta'ala ጉዳይ ሲሆን ደግሞ አላህ ያው ከኛ የራቀ እኛ በተነገረን መሰረት የምናውቀው አምላካችን ስለሆነ ማለት ነው። ስለ ስሞቹም ሲነግረን ስለ ባህሪያትም በሚነግረን ጊዜ ስለ ስሞቹ አላህ ምን አለ ነው ምንለው እንጂ የሆነን ስም ከራሳችን ተነስተን አላህ እንዲህ ነው ብለን አንሰጠውም ማለት ነው። ለዚህ ነው በአላህ ስሞች በማመን ውስጥ ተረግጦ ሊታመንበት የሚገባው ከዋና ነጥቦቹ አንዱ የአላህ ስሞች ተውቂፊ ስለሆኑ ወይም በኪታቡ በቁርአኑ የመጣ የተረጋገጠ መሆን አለባቸው ወይም በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የተረጋገጡ ስሞች መሆን አለባቸው ማለት ነው። ይሄንን የምንልበት ምክንያት ዋነኛው ምክንያት ምንድነው? ስለ አላህ Subhanahu Wa Ta'ala ለማወቅ እስከተነገረን ድረስ ነው እንጂ ከዚያ በላይ ማለፍ ስለማንችል ነው። ስለሱ ሐቂቃ ስለ አላህ ስሞችም ይሁን ባህሪያቶችም ስለ ዛቱም ይሁን ማወቅ የምንችለው በቁርአንና በሐዲስ ከዚያ በዘለለ መሆን ስለማይቻል ነው። በሌላም በኩል ደግሞ አቅላችን ደርሶበት የሆነ ውሳኔ ላይ ደርሶ አላህ ስሙ ይሄ መሆን አለበት ብሎ ሊወስን የሚችል ስላልሆነ ነው። ምክንያቱም አላሁ ዐዘ ወጀል ሰዎችንም ገድቧቸዋል። ሰዎች የማያውቁትን ነገር እንዲገቡበትም አይፈቅድላቸውም። አላህ ያውቃል እናንተ ግን አታውቁም በሚል መርህ ስለ ባለፈው ፕሮግራም ላይ እንዳነሳ ነው ስለ እንኳን ስለ አላህና ስለ ራሳችን ራሱ የሚጠቅመንን የሚጎዳንን ነገር የበለጠ ማንነታችንን ሊያውቅ የሚችለው ከራሳችንም በላይ አላህ Subhanahu Wa Ta'ala ስለሆነ ስለ ራሳችን ማናውቅ የሆነ ፍጡር ማለት ነው። እሱ እስከነገረን ድረስ ቢሆን እንጂ ማወቅ
ወደማንችለው ወደ አላህ Subhanahu Wa Ta'ala መተን የሆነ ስያሜ ለአላህ Subhanahu Wa Ta'ala መስጠት አንችልም ማለት ነው ሁለተኛ ደግሞ አላህ Subhanahu Wa Ta'ala መልካም የሆነ ነገር በምንም አይነት መልኩ ጉድለት የሌለውን ሙሉ የሆነ በመልካምነቱ ሙሉ የሆነን ስም ለራሱ የሚጠራው እሱ ራሱ ብቻ ነው ይሄንን ደግሞ ያረጋገጠው እሱ ነውና له الاسماء الحسنى ብለዋል ለሱ መልካም የሆኑ ስሞች አሉት ብለዋል በመልካምነት ውስጥ ሙሉ የሆኑ ስሞች አሉኝ ካለ እነዚያ ስሞች ምን ናቸው ብለን ነው ከቁርአኑ ከሐዲሱ በحث አድርገን ጥናት አድርገን ከዚያ እነዚህ የአላህ ስሞች ናቸው ብለን በእነዚያ በአላህ ስሞች ነው አላህን የምንጠይቀው እንጂ ሌላ የምንጨምረው ነገር መኖር የለበትም የሚል ነው ከዚህ መርህም ደግሞ የመጣ አንድ መርህ አለ እሱ ምንድነው የአላህ Subhanahu Wa Ta'ala ስሞችን hatta ባህሪያቶች አሉ አይደለ ተግባሮችም አሉ አይደለ ከባህሪያት በኋላ አፍዓሎች አሉ ከነዚህ ሁሉ የአላህን ስም መውሰድ አንችልም ለምሳሌ ከغضب ወይም ደግሞ ከሪዳ የምንወስዳቸው የአላህ Subhanahu Wa Ta'ala ስሞች ሁሉ መኖር የለባቸውም ማለት ነው አላህ غضب عليهم አላህ የተቆጣባቸው ሰዎች አሉ በዚህ ተግባር ደግሞ የምንወስደው ምንድነው አላሁ عز وجل የሚቆጣባቸው ሰዎች አሉ ካለን የመቆጣት ባህሪ ያለው ማለት ነው ነገር ግን ከፍጡር ጋር አናመሳሰልም እሱን ገና በሂደት እንመጣበታለን ስለ አላህ ባህሪ ነገር ግን ከዚህ ባህሪ ለአላህ ተቆጪ ነው ወይም አልጋዲብ የሚል አይነት ስም አንሰጠውም ማለት ነው ምክንያቱም በመጣው መሰረት ነው ሲመጣ ከዚያ ወስደን ይሄንን የአላህ Subhanahu Wa Ta'ala ስም እናደርጋለን እንጂ እንደዚሁ የምንጨምርበት ነገር መኖር የለበትም የሚል መርህ አንድ ዑለማዎቹ የጠቀሱት ነው ባረከላሁ ኸይር في الحقيقه እንግዲህ እዚህ ላይ አንዳንድ ነጥቦችን ለማንሳት ያክል ይሄንን ተውቂፍያ በመሆኑና ለባለመሆኑ ረገድ በአጠቃላይ የዑለማዎችን መዛሂብ የዑለማዎችን አቋል ስንመለከት ዑለማዎች በአጠቃላይ ነገሮችን እንደ ሶስት ከፋፍለ ማየት ይችላል አላህ Subhanahu Wa Ta'ala በራሱ እንዲህ ነኝ ብሎ ራሱን የገለጸበት ወይም ደግሞ እንደ ስም ራሱን የሰጠው ስም ከሆነ ይሄ እንደሚሰየምበት ኺላፍ የለበትም ዑለማዎቹ የሚስማሙበት ነገር ነው በሁለተኛ ደረጃ አላህ Subhanahu Wa Ta'ala ከራሱ ነፊ ያደረጋቸው ነገሮች ራሱን ያጠራባቸው ባህሪያትና ስሞችን ደግሞ ካሉ ደግሞ ለምሳሌ እንቅልፍን ይመስል አንዳንድ ነገሮችን ይመስል የመሳሰሉ ነገሮችን እነዚህን ደግሞ ወደ አላህ እንደማይጠጉ ደግሞ ይሄ ሙስሊሞች ዑለማዎች ሁሉ የሚስማሙበት መሰረት ነው ማለት ነው በሶስተኛ ደረጃ ከዚህ ውጭ ከሆኑ አላህ Subhanahu Wa Ta'ala በቁርአንም በሐዲስም ራሱን የገለጸባቸው ነገሮች አይደሉም ወይም ደግሞ እነዚህ ደግሞ እንደዚህ አይደለም ብለው ደግሞ ራሱን ከራሱ አላራቃቸውም እንደዛ ከሆኑ እኛ በአቅላችን በራሳችን እንት ማለት እንችላለን ወይ መሰየም እንችላለን ወይ ለሱ በሚገባው መልኩ ይሄ ነገር ለሱ ይገባዋል ለሱ ልቅና ይገባዋል ለሱ ክብር ይገባዋል ብለን በራሳችን መሰየም እንችላለን ወይ የሚለው ነገር ላይ ትንሽ የዑለማዎች ኺላፍ አለበት ያው የአህለ ሱና ዋናው መዝሐብ ተውቂፊ ነው አይቻልም የሚለው ነገር ቢሆንም ያው ጋሊባን በተለይ ሙዕተዚላዎች በተለይ ሙዕተዚላዎች ይቻላል ነው የሚሉት በራሳቸው ከአሻዒራዎችም እንደዚህ እንደነ ባቂላኒ አይነት ይሄ ነገር ይቻላል ማለት በራሳችን ተነስተን ይሄ ስም ለሱ ይገባዋል ብለን ወይም እሽቲቃቅ አድርገን ጥሩ ነገር ነው ብለን ለሱ ይገባዋል የምንላቸው ነገሮችን መስጠት እንደሚቻል የተናገሩበትን ሁኔታ እንመለከታለን ያ ነገር ያው ጋሊባን የአህለ ሱናና የአህለ ሐዲስ መዝሐብ ባይሆንም ማለት ነው በሶስተኛ ደረጃ እዚህ ነገር ላይ ወይም ደግሞ በዚህ ረገድ ዝም ማለት ነው ያለብን ተወቁፍ ብለው ያሉ ሰዎችም አሉ ይሄ የሱ ስም ነው ብለን ማናምንም የሱ ስም አይደለም ማንልም لا ننفي عنه ولا نثبت له ብለው የሄዱም ዑለማዎች አሉ እንደነ ኢማሙ الحرمين رحمه الله تعالى በአጠቃላይ ያው ቅድም መግቢያ ላይ የተናገርከው አላህ Subhanahu Wa Ta'ala هو اعلم بنفسه من غيره وهو اعلم بغيره ايضا من غيره كذلك قدم እንዳልነው እኛ ስለ ራሳችን እንኳን ማናቀው ስለ እርስ በርሳችን እንኳን ስለ ልጆቻችን ስለ ሌሎች ስለ እጃችን እንኳን ምንነቱን እንኳን በደንብ ተፍሲል አድርገን ማናቀው ስለ አላህ Subhanahu Wa Ta'ala እንግዲህ እኛ ይሄ ይገባዋልና አይገባውም ብለን መስጠት አይቻልም ማለት ነው ምናልባት ቅድም እንዳልኩት የሙዕተዚላዎች አቋል ላይ እነሱ ይቻላል ብለው ነው የሚያስቡትና ማለት ነፊ ማድረግ እንችላለን ኢስባት ማድረግ እንችላለን ብለው ያስባሉና الامام ابو الحسن الاشعري رحمه الله تعالى عليه አንዱ እንደውም ወደ አህለ ሱና መዝሐብ የመጡባቸው ተብለው ከሚታሰቡ
እንዳንድ ምክንያት ያው ሁለት የተለያዩ ምክንያቶች ናቸው የሚጠቀሱትና እንዳንድ ምክንያት ካነሷቸው ነገሮች አቡ አሊ አልጁባኢ ያው ሙዕተዚላ ናቸው ያው የእናታቸው ባለቤት መሆናቸው ይታወቃል አቡ አሊ እና እሳቸው ባሉበት አቡል ሐሰን አልአሽዓሪ ረህመቱላሂ ተዓላ ዐለይሂ በነበሩበት ጊዜ አንድ ሰው መጣና እንደው አላህን ዓቂል ብለን መጥራት እንችላለን ወይ هل يسمى الله عاقلا ብሎ ጠየቃቸዋል فقال لا አይ ዓቂል አይባልም አሉ ለምን ሲላቸው ዓቅል የሚለው ቃሉ የመጣው የሆነ ማሰር ጋር የተያያዘ ነገር ነው من العقل የተያያዘ ነገር ነው ዓቂል የሚለው ማሰር ይሄ من العقال የተያያዘ ነገር ነው عقالና ዓቅል ስለሚያያዝ ይሄ ደግሞ መን አለበት ዓቅል የሚለው ደግሞ መን አለበትና والمنع لا يليق بالله سبحانه وتعالى አላህ ጋር አይሄድም ይሄ መከልከል የሚባለው ነገር ማንንም የሚከለክለው ነገር የለምና ብሎ መለሱለታል አቡል ሐሰን እንግዲህ ቁጭ ብሎ ያዳመጠው ይሄ ዓቂል የሚለው ነገር ያው ከቁርአንም ከሐዲስም ያገኙት አይደለም ግን ሙቅተዳል ዓቅል ወይም ደግሞ ሙቅተዳል ሉጋ ይሄ ሉጋ አላህን በዚህ ከተነሳን አላህን አይገባውም ብለው ነው ነፍይ ያደረጉ ያሉት ማለት ነው አቡል ሐሰን ተነሱና እንደዛ ከሆነ አላህ ሐኪም አይባልም ማለት ነው አሉ ለምን ይስሏቸው ሐኪም የሚለው ራሱ ቃሉ የመጣው ሚናል ሐክሚ ወይም ደግሞ ሚናል ሐከማ ሐከመቱል ልጃም ይባላል የሉጋም ፈረስን የሚከለክልበት ወይም ደግሞ ሉጋም ፈረስ የሚታገትበት ነገር ነውና እሱ ጋር የሚያዝ ስለሆነ አሁንም መንዕ የሚባለው ነገር አንተ ባልከው ቂያስ አንተ በሄድክበት መስመር ከሄድን ሐኪም የማይባል ማለት ነው እንደዛ ከሆነ ሐኪም ደግሞ አላህ Subhanahu Wa Ta'ala በቁርአን ራሱን ሐኪም ብሎ እየገለጸ ነውና እንዴት ትሆናለህ ብለው ሲሏቸው ጸጥ አሉ አቡ አሊ አልጁባኢ ማለት ነው ዝም አሉና መልስ አላገኙምና መልሰው ግን ታዲያ አንተሳ እንዴት ነው ሐኪም የሚባለውን ለሱ አጽድቀህ ለአላህ Subhanahu Wa Ta'ala አጽድቀህ ዓቅል የሚባለውን ግን ለምን ከለከልክ ወይም ደግሞ ዓቂል የሚለውን ለምን መከልከል ትችላለህ ብለው ሲሏቸው አይ እኔማ ምንበት አስማኡላህ Subhanahu Wa Ta'ala ወሲፋቱሁ ተውቂፍ መሆኑን ማንበት አላህ Subhanahu Wa Ta'ala ቁርአን ላይ ወይም ሐዲስ ላይ ዓቂል ብሎ ራሱን ቢሰይም ኖሮ ዓቂል በየሰየመው ነበር ለካ ሐኪም በየሰየመው ሁሉ ዓቂል በየሰየመው ነበር ብለው መለሱላቸው ማለት ነውና ስለዚህ ቅድም እንዳልነው ይሄ አስማኡላህ Subhanahu Wa Ta'ala ወሲፋቱሁ ተውቂፍያ መሆኑን በደንብ ተሰምሮ ሊታይበት ይገባል የሚለውን ማስመር ነው አላህ ፊክ طيب አሁን ጀዛከላሁ ኸይራን እነዚህ አራዎቹን ስንመለከት እነዚህን አራዎች ለመገደብ ሲባል ነው እነዚህን ሐሳቦች የተስተካከሉ አለመሆናቸውን ግልጽ ለማድረግ ነው ይሄንን መርህ ራሱ ለመጥቀስ የተገደደው ምክንያቱም በተለይ በእምነት ውስጥ አቂዳ በሆነ ነገር ውስጥ አቂዳዊ እምነታዊ በሆኑ መስአላዎች ውስጥ ሰዎች የራሳቸውን አስተሳሰብ መጨመር የለባቸውም በሚል ነው ይሄንን ቃዒዳ ወይም ደግሞ ይሄንን መርህ ዑለማዎቹ ረህመቱላሂ ዐለይሂም በተለያየ አጋጣሚ የጠቀሱት ማለት ነው በማረጋገጥ ውስጥም ባለማረጋገጥ ውስጥም ይሄንን መርህ አንድ ሰው የሚይዝ ከሆነ ከየት ነው ያመጣው ብለን እንጠይቋለን አይ በዚህ አያ ውስጥ ነው ያገኘሁት ወይም በዚህ ሐዲስ ውስጥ ነው ያገኘሁት ሲል ልንቀበለው እንችላለን ስም መሆኑን ካረጋገጠን በኋላ ያ ካልሆነ ግን ለአላህ Subhanahu Wa Ta'ala በመናረጋግጠው ነገር ውስጥ በመናሰብተው ነገር ውስጥ ማለት ነው اذا كان اسما ስም እንኳን ቢሆን ያንን ነገር ከየት ነው ያመጣው hatta ከሲፋቱ እንኳን ቢሆን ማለት ነው ከሲፋቱ እንኳን ቢሆን ከሁሉም ሲፋት አጠቃላይ አምጥተህ አላህን በዛ መሰየም ራሱ ተገቢ አይደለም ብለው እስከ ማስቀመጥ ድረስ የደረሱት ለምንድነው ይሄ የተውሂዱን እንትን በተለይ ደግሞ አላህን በስሞችና በባህሪያቶቹ ብቸኛ ማድረግ የሚለውን ዋነኛውን የሙእሚኑን ኢማን ለመጠበቅ ሲባል ነው ከዚህ ጋርም ተያይዞ ደግሞ ሌላ መጠበቅ ያለበት ወይ መታወቅ ያለበት ነገር አለ ቢያንስ ማለት ነው ከአላህ ስሞች ቁጥር ጋር ተያይዞ ማለት ነው የአላህ Subhanahu Wa Ta'ala ስሞች በቁጥር የተገደቡ ናቸው ወይስ አይደሉም ማህሱር ናቸው ወይስ አይደሉም የሚለው ላይም ደግሞ ዑለማዎች ያስቀመጡት ነገር አለ በቁርአንና በሐዲስ ላይ በመጣው ነገር ላይ ተንተሰው ያስቀመጡት መርህ አለ እሱ ምንድነው የአላህ Subhanahu Wa Ta'ala ስሞች በሆነ ቁጥር ማለት በሚታወቁ ቁጥር የተገደቡ አይደሉም የሚል ነው እርግጥ ነው በቁርአን ውስጥ የመጡ የአላህን ስሞችን ጥናት አድርገን ይሄን ያክል ነው ማለት እንችላለን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ የመጡ ወይም በወህይ የተረጋገጡ የአላህን ስሞችን ይሄን ያክል ናቸው ብለን ጥናት ካደረገን በኋላ ቁጥሩን ልንናገር እንችላለን ነገር ግን በዚያም የተገደበ አለ መሆኑን ነው መታመን ወይም ደግሞ መታወቅ ያለበት ማለት ነው
ከነብዩ ሰለላሁ ዐለይሂ ወሰለም የተወራ ሐዲስ አለ አንድ ሰው በሚያደርገው ዱዓ ውስጥ በተለይ ከሀሙ ለመውጣት በሚያደርገው ዱዓ ውስጥ በአላህ Subhanahu Wa Ta'ala ስሞች ተወሱል ይሆናል ወደ አላህ እንደሚዳረስ በዱዓ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ጠቅሰው ነበር እና የዱዓውን ከፊል በሚጠቅሱ ጊዜ የአላህ ስም የተገደቡ ወይም በቁጥር የሚታወቁ አለመሆናቸውን ለመግለጽ ሲባል ማለት ነው በነገራችን ላይ በአላህ Subhanahu Wa Ta'ala ዙሪያ ያሉ ነገሮችን ወይም ስለ አላህ Subhanahu Wa Ta'ala የተነገሩ ነገሮችን እስከ ጥግ ድረስ ሄደን ማወቅም ስለሌለብን ማወቅም ስለማንችልም ማለት ነው ስሞቹም ደግሞ እንደዛው ናቸው የአላህ ስሞች ሐስር ያላቸው እንደዚሁ በቁጥር ሰፍረን ማለት ነው የምናስቀምጠው ነገር አይደለምና በዱዓው ላይ ራሱ አንድ ሰው አላሁ Azza wa Jalla ባዘዘው መሰረት ፈድዑሁ ቢሃ ነው ያለው አይደለ ለአላህ መልካም ስሞች አሉት የኔ መልካም ስሞቹ በቁጥር ይሄን ያክል ናቸው አላለም አላህ Subhanahu Wa Ta'ala ነብዩም ሰለላሁ ዐለይሂ ወሰለም የአላህ መልካም ስሞቹ በቁጥር ይሄን ያክል ናቸው ከዚህ ቁጥር አያልፉም ብለው የተናገሩበት አጋጣሚ የለም ዱዓው ሲያደርግ ራሱ አስአሉከ بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك እንደዛ ያለ ከፋፍሎታል ይሄንን የአላህ ስም ማለት ነው መጀመሪያ የሚጠይቀው በምን አይነት ስም ነው በሁሉም በአላህ ስሞቹ ማለት ነው በሁሉም በአላህ ስሞቹ ስንል እነዚያ ሁሉም የሚባሉ የአላህ ስሞች በቁጥር የተገደቡ አይደሉም እነዛን ደግሞ ሲዘረዝር ሰመይተ به نفسك او انزلته في الله ራሱን የሰየመበት አለ ራሱን ሲሰየም ደግሞ ያ ራሱን የሰየመበት ነገር انزله الله في كتابه الله በኪታቡ በቁርአኑ ሊሆን ይችላል ባለፉት መጽሐፍ ውስጥ ያወረዳቸው ስሞችም ሊሆኑ ይችላሉ ወይም ደግሞ የተወሰኑ ከፊል ሰውን አላህ Subhanahu Wa Ta'ala የሚያስተምር ስም ሊሆን ይችላል ለአንድ ነብይ ያስተማረውና እኛ ጋር ያልደረሰ ሊሆን ይችላል ወይም ደግሞ ገና ለወደፊት አንድ ነብይ የሚያስተምረው የሚያሳውቀው በተለይ في المقام المحمود ነብዩ ሰለላሁ ዐለይሂ ወሰለም አላህን የሚያወድሱበት የዛን ጊዜ የሚመጣላቸው የውደሳ መንገድ አለ የአላህን ስሞች በማንሳት የአላህን ባህሪያት በማንሳት የኃያልነቱን በማንሳት ማለት ነው ያንን አሁን መቼ እንደሆነ ምን እንደሆነ ማለት ነው እሺ እንደሆነ ብናውቅም ምን እንደሆነ ግን አናውቅም او علمته احد من خلقك او استاثرت به في علم الغيب عنده ከስሞቹ ደግሞ ሊሰየምበት ወይም ደግሞ ከአላህ Subhanahu Wa Ta'ala ራሱን የሰየመበት ከስሞቹ ከፊሉ አላህ ብቻ የሚያውቀው ሌላው አካል የማያውቀው አይነት ስሞችም ስላሉ ማለት ነው አላህ በሩቅ ዕውቀቱ ውስጥ እኛ በማናውቀው ዕውቀቱ ውስጥ ማለት ነው የያዘው ስሞችም ስላሉ ይሄ ሐዲስ እንደሚያሳይ ነብዩ መሐመድ የዘገቡት ሐዲስ ነው ምን እንደሚያሳይ በቃ አስማኡላህ غير محصوره የሚለውን ያሳያል የአላህ ስም በቁጥር የተገደበ አይደለም የሚለውን ያሳያል ከዚህ ጋር ተያይዞ እንግዲህ የአላህ ስሞች 99 ስሞች ናቸው ብለው የሚያስቡ ሰዎችም ሊኖሩ ይችላሉ ስለነዚያ ደግሞ ምናልባት ከዚህ በላይ ባልሄድና ማብራሪያውን ደግሞ ባረከላሁ ፊክ ጀዛከላሁ ኸይራን في الحقيقه ያው كثرة الاسماء يدل على شرف المسمى እንደሚባለው ተላላቅ ነገሮች እንደ ቋንቋ እንደው ተላላቅ ነገሮች መገለጫቸው ብዙ ነው ይባላል إن لقد أطال ثنائي طول لابسه إن الثناء على التنبال تنبال ይላል ሻዒሩ አሁን ወደ ራስ መጣ እንዳትለኝ እንጂ አጭር ሰውን የምታወድስበትና ረጅም ሰውን የምታወድስበት ማወደሱ የተለያየ ነው ይላሉ አጭር ከሆነ እንደኔ አይነት አጭር ከሆነ በቃ አጭር ነው የሚሆነው ማወደሱ ማለት ነው ረጅሙን ስታወደስ ግን ስለ ምኑ ታወራለህ ስለ እግሩ ስለ አንገቱ ስለ ሽንጡ ስለ ምናምን ነገር ያወራው ብዙ ነገር ነው መገለጫው ማለት ነው እና አረቦች በጣም የተለየ ደረጃ ያለው ነገር ወይም ደግሞ የተለየ ቦታ ያለው ነገር ስሞች ሁሉ በዛው ደረጃ ነው የሚሆነው ማለት ነው ጋሊባን ስናይ ስለ ጀነትም ስናይ የነብያችን ሰለላሁ ዐለይሂ ወሰለም ስሞች ስናይ ያላህም እንደዚሁ ስሞች ስንመለከት በጣም ብዙ መሆናቸው ነው የሚያረጋግጠው ያው ዑለማዎች እንግዲህ የአላህ Subhanahu Wa Ta'ala محصور ናቸው አይደሉም የሚል በሐከላቸው ላይ ተወሰነ ኺላፍ አለ እንደነ ኢብኑ ሐዝም ረህመቱላሂ ተዓላ አለይሂ ሌሎችም እንደዚሁ 99 ብቻ ናቸው ብለው ይላሉ እሱ መነሻቸው ምንድነው ሲባል ኢነ ሊላሂ 99 እስመን 99 ስሞች አሉት 100 ኢላ ዋሂዳ የሚለው 101 ሲጎድለው ማለት ነው ብለው ሲል ከዛ በላይ የለም ማለት ነው የሚያስይዘውና ብለው ኢብኑ ሐዝም ረህመቱላሂ ተዓላ አለይሂ የተናገሩበት ሁኔታ አለ ያው ኢብኑ ሐጀር ረህመቱላሂ ተዓላ አለይሂ እዚህ ላይ እሳቸው የተረዱበት አረዳድ ትክክል አይደለም ያ የታሰበበት ማን አህሳህ دخل الجنه ነው የሚለው ሐዲስ መጨረሻ ላይ ኢነ ሊላሂ 199 እስመን
من أحصى دخل الجنة ነው የሚለው ኢብኑ القيم رحمة الله تعالى عليه ይሄንን ሐዲስ ሲያብራሩ እዚህ ላይ የታሰበበት እነዚህ 99 ስሞች እነዚህን የሸመደዳቸው የሐፈዛቸው ሰው ጀነት ይገባል ማለት ነው እንጂ የታሰበበት ከዚህ በላይ የለም ማለት ነው አይደለም የሚያስይዘው ይሄኛው እንደ خبر ሳይሆን እንደ ሲፋ ነው ማለት ነው من أحصاها دخل الجنة ጁምላ ሙከሚላናት ማለት ነው እንደ ሲፋ ያኛውን ማሟያ ነገር ናት እንደዚህ አይነት ስሞች አሉ እነዚህን ስሞች ያሐፈዛቸው ማለት ነው እንጂ ከዚህ በላይ ግን ሌላ ስሞች ያሉት ማለትን አያስይዝም ማለት ነው እንደ ምሳሌ ሲጠቅሱ ለምሳሌ ወደ ተወሰነ ቦታ ወይም ደግሞ 100 ብር ለምሳሌ 100 ብር ወይም 99 ብር ለዚህ ጉዳይ ያስቀምጥኳቸው አሉኝ ብለህ ለሆነ ጉዳይ ብታስቀምጣቸው ከዛ ከነዚህ 100 ብር በላይ ወይም ደግሞ ከ99 ብሮች በላይ የለህም ማለት አይደለም ማለት ነው ስለዚህ ለዚህ የተዘጋጁ አሁንም እዚህ ላይ የተፈለገበት ምንድነው እነዚህ ስሞች ያሐፈዘ ማለት ነው ብለው የሚናገሩበት ሁኔታ እንመለከታለን ማለት ነው ስለዚህ ራጂሁና በአጠቃላይ አብዛኛው ለሞች ይርበት የአላህ Subhanahu Wa Ta'ala ስሞች የተገደቡ እንዳልሆኑና አንዳንድ ሰዎች 100 ናቸው ያሉ ሰዎች አሉ 1000 ናቸው ያሉ ሰዎች አሉ 4000 ናቸው ያሉ ሰዎች አሉ ከተለያዩ ሁኔታዎች የተነሱ ማለት ነው በአጠቃላይ ግን ያው ቅድም እንዳነሳው እናምንበት የሚገባው ነገር የአላህ Subhanahu Wa Ta'ala ስሞች የተገደቡና ሰዎች የሚያቋቸው ነገሮች እንዳልሆኑን ልናረጋግጥ ይገባል ማለት ነው ለመሆኑ ቅድም ያነሳነው 99 ናቸው የሚለው የአላህ Subhanahu Wa Ta'ala ስሞች ምንድናቸው የሚለውንም የሚያነሱበት ሁኔታ አለ እነዛ ምንድናቸው የሚለው ደግሞ የራሱ የሆነ ዑለማዎች የሚخالፉበት ሁኔታ አለ አንድ ትርሚዚ ላይ የተዘገበ ሐዲስ አለ እነዚህን 99 ናቸው ብሎ 99 ስሞችን የተጠቀሱበት ሐዲስ አለ ያን ሐዲስ አብዛኛው ዑለማዎች ضعيف ነው ብለው ነው የሄዱበት ተቅሪባን ضعيف መሆኑ ዑለማዎች ሁሉ የሚስማሙበት ነገር ነው ግን አንዳንድ ዓሊሞች እንደነ ኢማም ነዋዊ ረህመቱላሂ ተዓላ ዐለይሂ ሌሎችም ዓሊሞች የተወሰኑ ዓሊሞች ይሄ ሐዲሱ በተለያዩ መንገዶች ስለመጣ የተረጋገጠ ስለሆነ ወይም ደግሞ በተለያዩ ሐዲሶች ضعيف ቢሆኑ በተለያዩ መንገድ መስመሮች ስለመጣ ያው ወደ ሐሰንነት ከፍ ይላል ብለው እስቲናስ ያደረጉበት ሁኔታ አለ በአጠቃላይ ግን ወደዛም ከፍ ማለት እንደማይችልና ضعፉ شديد ነው ብለው ነው አብዛኛው ዑለማዎች ሄድበትና ግን ትክክሉ 99 ስሞች ዑለማዎች አስቀምጠዋል እዚህም ምናልባት ሼክ ኢብኑ ዑሰይሚንም ሌሎች ዓሊሞች የጠቀሱባቸው ሁኔታ አለ እነዚህን ቁርአን ውስጥ በአጠቃላይ ወደ 81 ስሞችን ጠቅሰዋል ከዛ የተረፉት 18 የሚሆኑ ስሞችን ደግሞ ከተለያዩ ሐዲሶች ያነሱበት ሁኔታ አለ ምናልባት እዚህ ጋር ተያይዞ ቅድም መጥቀስ ከነበረብኝ ነገር ሳልጠቅስ እንዳላለፍ ነው የአላህ Subhanahu Wa Ta'ala ስሞች ተውቂፍያ መሆኑን ያው አረጋግጠናል እንደ ስም የአላህ Subhanahu Wa Ta'ala ስሞች ተውቂፍያ ቢሆንም ስሞቹ የተጠቀሱ ስሞች አላህ Subhanahu Wa Ta'ala ራሱን የገለጸባቸው ስሞች ሁሉ ተጠቅሰዋል ቅድምና እሱን ልንገልጽበት እንችላለን ወይ የሚለው ነገር ላይ ተመለሽን ትንስል ስሞቹ ወደ 2 ወደ 3 ይከፋፍሏቸዋል ዑለማዎች ረህመቱላሂ ተዓላ ዐለይሂም ሶስተኛው ምንድነው ሁሉም ያው ሐሰን የሆነ ወይም ደግሞ ሁስና የሆነ ከሆነ ያው አላህ Subhanahu Wa Ta'ala መገለጫ ነው ይገለጽበታል ግን ደግሞ አንዳንድ ጊዜ እንደነ ሪባ እንደነ መክር ከሲፋዎች እንደነ መክርና እንደነ غضب እንደነ አይነት የመሳሰሉ ነገሮች ግን ሁለቱንም የሚያመቹ ከሆነ ማለት ነው غضب ራሱን ይሻለ ነው ሁለት መክር ለምሳሌ መምደህ የሚሆንበት ሁኔታ አለ غضب እንደዚሁ መምደህ የሚሆንበት ሁኔታ አለ የሚመሰገንበት ሁኔታ አለ የሚወገስበት ሁኔታ አለ እና በዚህ በሚሆንበት ጊዜ ሁኔታ ወይም ደግሞ በሁለቱንም የሚያስመቹ ከሆኑ ምንድነው የሚሆኑት በዛ መልኩ በተጠቀሱበት ብቻ ነው እናሳጥራቸው ማለት ነው አላህ Subhanahu Wa Ta'ala ማኪር ነው ብለን ወይም ደግሞ غاضب ነው ብለን ይጥላቅ ማድረግ አንችልም ግን የመጣባቸው አንጠራውም ነው በዛ ስም አንጠራው የመጡበት ቦታ ላይ ግን ልንገጽበት እንችላለን ማለት ነው የምኩሩና ወየምኩሩላህ ወላሁ ኸይሩል ማኪሪን አላህ Subhanahu Wa Ta'ala ይቆጣባቸዋል عليهم غضب من الله ይያል በተጠቀሰበት ቦታ ላይ ሊታጠሩ ይገባል የሚለው ነገር ነው ኢንሻአላህ እንግዲህ ከአፍታ ቆይታ በኋላ ተመልሰን ምን መጣ ይሆናል ኢንሻአላህ ተዓላ የቀሩት ነጥቦች ደግሞ ከዛ በኋላ ምን መለከታቸው ይሆናል جزاكم الله خيرا السلام عليكم ورحمة الله وبركاته مفاهيم የተሰኘ ፕሮግራማችን ነው የምትከታተሉት ኢንሻአላህ ተዓላ እንግዲህ ከአፍታ ቆይታ በኋላ ተመልሰን እንመጣለን ብለን ያው እንግዲህ ተመልሰን መጥተናል ማለት ነው አሁንም ስለ አስማኡላህ Subhanahu Wa Ta'ala ወሲፋቲሂ ስለ አላህ Subhanahu Wa Ta'ala ባህሪዎችና
ስሞች ነው እንግዲህ እያወራን ያለነው ሼክ አብዱልለጢፍ ጋራ እንግዲህ ሼክ አብዱልለጢፍ ጀምሮ ነበርና ኢንሻአላህ طيب ያው ከረፍት በፊት ስለ አላህ Subhanahu Wa Ta'ala ስሞች ቁጥር መጨረሻ ላይ ማንስተህ ነበር መፍሁሙን ነው ግንዛቤውን ለማስተካከል ሲባል ማለት ነው አጠቃላይ አዋሙ ማለት ይቻላል ሁሉም ማለት ይቻላል የአላህ ስም በ99 ብቻ የተገደበ ሊመስለው ይችላል በዚያ ብቻ አላህን የሚጠይቅ ሊሆን ይችላል ወይም ያንኑ ደግሞ የማያውቅ ሊሆን ይችላል የአላህን ኃያልነት ደግሞ የበለጠ ለማወቅ አላህን ስሞቹን ባህሪያቶቹን የሱን ተግባራት ይያወቅን ያስተነተንን ታላቅነቱን ልናውቀው እንችላለን ማለት ነው እንዳነሳው አንድ ሐዲስ አለ ለአላህ Subhanahu Wa Ta'ala 99 ስሞች አሉትና እነዚያን 99 ስሞችን የሸመደደ ያሐፈዘ ሰው ጀነት ይገባል ማለት ነው በነገራችን ላይ من احصاها የሚለው መሐፈዝ ብቻም ሳይሆን ማዕናውን ማወቅ የግድ ያስብላል በእነዛ ነገሮችም ደግሞ በዚያ መሰረት አላህን መጠየቅ በእነዚያ ስሞቹ አላህን መለመን የሚለውን ነገር ሁሉ የሚያካትት ነው የሚሆነው ነገር ግን 99 ስሞቹ ቁጥር በዚያ ብቻ መገደብ አይደለም እንደውም ኢማም ነዋዊ ረህመቱላሂ ዐለይሂ በሸርህ ሙስሊም ላይ እንደሚሉት ይሄንን ሐዲስ ተፍሲር በሚያደርጉ ጊዜ የዑለማዎችን ኢትፋቅ ስምምነታቸውን ይጠቅሳሉ ይህ ሐዲስ የአላህ ስም በ99 ብቻ የተገደበ መሆኑን እንደማያሳይ የዑለማዎችን ኢትፋቅ ይጠቅሳሉ ወይም ደግሞ በሌላ አገላለጽ ምንድነው የአላህ ስም محصور አይደለም በቁጥር የተገደበ አይደለም የሚለው ነገር የዑለማዎቹ ስምምነት እንዳላቸው ነው የሚጠቅሱት ያው ቅድም መጀመሪያ ላይ እንዳነሳ ነው ይሄ አብዛኞቹ ከሆነ እንጂ የሁሉም ነው ማለት አንችልም اجماع ማለት አይቻልም حتى ابن تيميه رحمه الله عليه እነዚህን ከጠቀሱ በኋላ መጅሙዕ الفتاوى ላይ እንደሚሉት ምንድነው የአብዛኞቹ ዑለማዎች አቋም መሆኑን ነው የሚገልጸው هو الحق እውነቱም እሱ ነው ምክንያቱም ያው ደሊል ያለበት መረጃውን ያገኘነው እሱ ስለሆነ ማለት ነው እንደዛ ስንል ደግሞ ከአላህ Subhanahu Wa Ta'ala ስሞችና ከአላህ ስሞች ጋር ተያይዞ ማለት ነው እንዳነሳው ቁጥሩን ለመቁጠር የሞከሩ ሰዎች አሉ አብዛኞቹ ዑለማዎቹ ደግሞ ይሄ ድራጁ ሚን الراوي ራሱ ነው እሱ ጨምሮበት ይሄ ሊሆን ይችላል በሚል ያመጣው ስለዚህ መሐል ኢጅቲሃድ ነው የሚሆነው ማለት ነው ሁሉም ዑለማዎች የራሳቸውን ጥናት አድርገው ከአላህ ኪታብ ከቁርአኑና ከነብዩ ሰለላሁ ዐለይሂ ወሰለም ሱና የወሰድናቸው ስሞች እነዚህ ናቸው በማለት ያስቀምጡ ስሞች ይኖራሉ እስከ 99 ከዚያም በላይ ማለት ነው እንደ ኢብኑ ተይሚያ ረህመቱላሂ ተዓላ ዐለይሂ እንደሚሉት ጥናት ብናደርግ በቁርአን ውስጥ ያሉ የአላህን ስሞችና በሐዲስ ውስጥ ያሉ የአላህን ስሞች ብናወጣ ይላሉ ተርቲቡ አስማኢላሂ ሱብሓነሁ ወተዓላ الظاهرة مضمر ያልሆነው ማለት ነው ወደ 150 ማውጣት እንችላለን كلها موجوده في كتاب الله فالله كتاب ውስጥ ነው ያሉት በኢፍራድም ለብቻ የተጠቀሱ አሉ ከሌላ ስምም ጋር ወይም ከሌላ ቃል ጋርም ተያይዘው የመጡ አሉ ማለት ነው ሙዳፍም ሆኖ የመጡ አሉ موصولና ሙድመር የሆነው በአጠቃላይ ደግሞ ሲጠቀስ قال فاكثر من ان تحصى እነዚህን ቁጥርን በቁጥር ስፍር ማለት ነው ማስቀመጥ አንችልም እንደማለታቸው ነው ብቻ ያው ጥናት ቢደረግ የሚደረስበት ነገር ቢሆንም በጣም ብዙ ነው የሚለው ለማሳየት ነው ስለዚህ አሁን ወደ መጀመሪያው ቃዒዳ ራሱ ስንመለስ መጀመሪያ ያስቀመጥነው መርህ ላይ ስንሆን ማለት ነው የአላህ ስም በቁጥር የተገደበ ሳይሆን በጣም ብዙ ነው ይሄ ደግሞ በቁጥር አይገደብም የሚለውም ነገር ምን ነው የሚያሳየው ስለ አላህ Subhanahu Wa Ta'ala እስከምናውቀው ድረስ ብቻ እናውቃለን እንጂ ስለሱ ጨርሰ ነው ኢድራክ ማንደርግበት ኢድራክ لا تدركه الابصار وهو يدرك الابصار وهو اللطيف الخبير አይደለም አይኖች አላህን ሙሉ በሙሉ ደርሶበት ሊያዳርሱት አይችሉም ስሞቹም ደግሞ ولا يحيطون به علما ይላል ስሞችም ቢሆን እንደዛው ነው ባህሪያቱም ቢሆን እንደዛው ነው ለዚያ ነው ሙሉ በሆነ ለአላህ በሚገባው ስሞቹ ስንጠይቅ ለአላህ በሚገባው ባህሪያቶቹ ስንጠይቅ እንደዚሁ ያወቀነውን ያክል ነው እንጂ እዚያ ብቻ እኛ ባወቀነው ይገደባል ማለትም አይደለም እኛ በተረዳነው ብቻ ይገደባል ማለትም አይደለም ማለት ነው محصور አይደለም ወይም ደግሞ በቁጥር የተገደበ አይደለም የሚለው ህክማ ጥበቡን ወደ ውስጥ ወደ ምስጥሩ ስንመጣ ማለት ነው ያንንም ማዕና እንደሚሰጠን አውቀን በዚያ መልኩ ልንገነዘብ ይገባል ነው ዝም ብሎ የተገደበ አይደለም አይነት ነገር ብቻ ኢንፎርሜሽኑ ብቻ መውሰድ ሳይሆን ማለት ነው አንድ ዑለማዎች ረህመቱላሂ ተዓላ አንድ ነጥብ እዚህ ላይ የሚያስታውሱትና የሚያነሱት ነገር አለ እንግዲህ
ሊላሂ 99 አስማን እና ሊላሂ 99 አስማን ብሎ 99 ስሞች እንዳሉት ነግሮናል አላህ Subhanahu Wa Ta'ala። እነዚህን ስሞች የቆጠረ ወይም ያሐፈዘ ወይም ያወቀ ደግሞ እንዲህ ነው ብሎ ጀነት እንደሚገባ ነግሮናል አላህ Subhanahu Wa Ta'ala። ሆኖም ግን እነዚህ ስሞች እነዚህ ናቸው ብሎ ግን አልነገረንም። በጣም አስፈላጊ ከመሆናቸው ጋር እነዚህ ነገሮች እንደዚህ ናቸው ብሎ ከነገረን ደረጃቸውን ከነገረን በኋላ ግን እነዚህ ስሞች ግን እንደዚህ ናቸው እነዚህ ናቸው ብሎ ቆጥሮ አልሰጠንም አላህ Subhanahu Wa Ta'ala። ለምንድን ነው የሚለውን ነገር ዑለማዎች ያነሳሉና ያኛውንም ሐዲስ ትርሚዚ ላይ ያለው ሐዲስ 99ኙ መዘረዘረውን ሐዲስ አንዳንዶቹ صحيح ነው ወደ ማለት የሚሄዱበት ይሄ غير معقول አይደለም። አላህ Subhanahu Wa Ta'ala እንዴት እነዚህ ስሞች አሉኝ 99 ስሞች አሉኝ ካለም በኋላ ስሞችን ሳይነግረን መሄዱ معقول አይደለምና ወይ ደግሞ መተው معقول አይደለምና መሄዱ የሚለው ቃል ትንሽ ከርሳሌ ነው እንደዚህ ሊተወን معقول አይደለምና ስለዚህ ይሄ ሐዲስ صحيح መሆኑን ከሚያሳዩ ነገሮች አንዱ ይሄ ነው ብለው ነው የሚሉት። ግን في الحقيقة ሌሎች ሐዲሱ ያው በሰነድ በኩል ምንም ضعيف መሆኑን ነው ብዙ ዑለማዎች የሚናገሩት። ግን ጥበቡን ህክማውን ሲያነሱ ግን ሰዎች 99 ስሞቹ ያልታወቁበትና ያልተገለጹበት ምክንያትን ሲያነሱ ዑለማዎች ሰዎች ሙስሊሞች በቁርአንም በሐዲስም አፍዋን በቁርአንም በሐዲስም እነዚህ ስሞች እንዲፈልጉ ነው እነሱን በመፈለግ እንዲደክሙ እነሱን እንዲቆጥሩ ቁርአን ላይ ይሄን ያክል ተጠቅሷል ሐዲስ ላይ ይሄን ያክል ተጠቅሷል ብለው እነዚህን ስሞች ለመፈለግ ይሄ ራሱ ዒባዳ ነው ማለት ነው። ልክ አላህ Subhanahu Wa Ta'ala ሌሊቱል ቀድር እንግዲህ መኖሩን ነግሮናል አላህ Subhanahu Wa Ta'ala ረመዳን ላይ ረመዳን ውስጥ መሆኑን አውቀናል። ከዛም አልፎ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም 10 አኺር መሆኑን ነግረውናል። ከዛ ግን የትኛው ላይ መሆኑን አልተናገሩም። ምናልባት እዚህ ላይ ፈልጓት ብለው እንደ ምልክት የነገሩን ሁኔታ አለ። ሰዎች እንግዲህ ያን ነገር በመፈለግ በጣም ዒባዳ ላይ እንዲጥሩና እዛ ላይ ቢዚ እንደሆኑ ብለው እንደሚናገሩት ዑለማዎች እዚህም ላይ ዑለማዎች እነዚህን ስሞች በቁርአንም በሐዲስም እንዲፈልጓቸው ነው ብለው ይላሉ ማለት ነው። ፊዕላንም ቅድም እንደተናገርከው አንዱ ምሳሌ ሼክ ኢብኑ ተይሚያ ረህመቱላሂ ተዓላ ዐለይሂ 81 ቁርአን ላይ አግኝተናል ይላሉ። ሼክ ኢብኑ ተይሚያ ደግሞ ቅድም እንደተናገርከው ደግሞ አይ 81 ብቻ ሳይሆን ከዛም በላይ 150 ሊደርስ ይችላል ብለው ያሉ ሰዎች አሉ። ሌሎችም ወደ 4000 የደረሱ ሰዎች አሉ። 4000 የደረሱ ሰዎች ሁሉ ከቁርአንም ከሐዲስም በضميሩም በምኑም በዛሂር በሆነም ባልሆነም እየፈለጉ ነው ወደዛ ደረጃ ያደረሱትና እንግዲህ ያው ህክማው ይሄ ነው የሚለው ነገር ነው። ፊዕላንም ህክማው ተገኝቷል ማለት ነው። ኸይር እሺ ጀዛከላሁ ኸይር። ስለዚህ አሁን እኛ እነዚህን 99 ስሞችን በራሳችን ጥረት አውቀን እነዛን ማንኛውንም በነገራችን ላይ ሁሉንም ለማዳረስ ማለት ነው ሁሉንም ለማዳረስ 99ን ለማግኘት የግድ በቁርአን ውስጥ የተጠቀሱ የአላህን ስሞችን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ የተጠቀሱ የአላህን ስሞችን ጥናት አድርገን ካወጣን እንደርስበታል እናገኘዋለን። ለምን አላህ Subhanahu Wa Ta'ala 99 ስሞች አሉት። ከነዚያ ከ99 ስሞች ማነው 99 ስሞች አሉት እነዚያን 99ን ስሞች ያሐፈዘ ወይም ደግሞ ያመነበት የተገነዘበ እና በዚያ መሰረት የኖረ ሰው ጀነት ይገባል የሚል ነገር ስለሆነ የሙስሊሞቹ ወደዚያ ገብተው ፈልገው ጥናት አድርገው በእነዚያ ስሞች አላህን ማምለክ አላህን መገዛት እንዳለባቸው የሚያሳይ ነው። ጥሩ ነው። ከዚህ ጋር ተያይዞ ደግሞ ያው አላህ ሱረቱል አዕራፍ ላይ ወሊላሂ الاسماء الحسنى فادعوه بها አለ ለአላህ መልካም ስሞች አሉትና በእነዚያ መልካም ስሞች ጥሩት እሱን አምልኩ ወይም ደግሞ እሱን ለምኑ አለ። እንደዛ ሲል ደግሞ ምናልባት ዛሬ አሁን በዛሬው ፕሮግራማችንም ይሁን በባለፈው ፕሮግራማችን ላይ ያየናቸው በተለይ የተሳሳተ አመለካከት የነበራቸው ሰዎች እንዳሉ አላህ Subhanahu Wa Ta'ala እየነገረን ይመስለናል። አያቱን እዚህ ላይ አላቆመም። ምን አለ وذروا الذين يلحدون في أسمائه አለ ሰውየው ما كانوا يعملون እነዚያን ደግሞ ኢልሃድ ማለት ያው መይል ወይም ዝንባሌ ማለት ነው። እነዚያን የአላህን ስሞችን ደግሞ የሚያዘናብሉ ሰዎች በአላህ ስሞች ውስጥ የሚዘናበሉ ሰዎችን الذين يلحدون في أسمائه ተዋቸው እነዚያን ሰዎች በየትኛውም አይነት በስሙም እንደ ስምም እንደ صفም ቢሆን እንደዚያ የዚያ صفه አثር በፊት በመጀመሪያው ፕሮግራማችን ላይ እንዳየነው ማለት ነው። እንደዚያም ቢሆን አላህን በሁሉ ማለት ነው የአላህ ስሞች ሁሉም በአጠቃላይ መልካም መሆኑን እወቁ። ምንም አይነት ዝንባሌ አታድርጉ ወይም ደግሞ የአላህን ስም ከኢልሃድ የመጠበቅ ነገር ማለት አላግባብ እንዳንገነዘበው አላግባብ እንዳንፈሰረው ማለት ነው። ኢልሃድን ዑለማዎቹ በአላህ ስሞች ውስጥ በተለያየ መንገድ አይተውታል። ከዚህ አንዱ ምንድነው የአላህ ስሞች
የሚያሳዩትን ወይም ደግሞ የሚያስፈርዱትን በውስጣቸው ያዙትን ማዕና አለመቀበል ወይም ደግሞ ሙሉ በሙሉ የአላህም ስም ይሄ የአላህ ስም አይደለም ብሎ አለመቀበል አይነት ነገርም ከኢልሃድ ነው የሚቆጠረው ልክ በፊት የነበሩ ሙሽሪኮች እንዳሉት ማለት ነው አማ الرحمن فلا نعرفه በሱልህ الحديبية እርቅ ላይ اكتب بسم الله الرحمن الرحيم ሲሉ ነብዩ ሰለላሁ ዐለይሂ ወሰለም بسم الله الله ይጠቀሳል الرحمن ይጠቀሳል الرحيم ይጠቀሳል ምናሉ اما الرحمن فلا نعرفه ረህማንማ እኛ እናውቅም اكتب باسمك اللهم አላህን በአላህ ስም ማመኑ ግዴታ እንደሆነው በአርrahmanም ደግሞ ማመኑ ግዴታ ነው واذا قيل لهم الرحمن اسجدوا للرحمن قالوا وما الرحمن قالوا وما الرحمن ይላሉ ምንድነው ደግሞ الرحمن ብለው ይጠይቃሉ አላህም ምን አላቸው قل ادعوا الله او ادعوا الرحمن ነው اللهم بلمن لمنو الرحمن بلمن لمنو ያው ايما تدعو فله الاسماء الحسنى ያ ስለሆነ ይሄን ኢልሃድ የሚባለው ነገር ራሱ መጠንቀቅ እንዳለብን እዚህ እንደ አንድ ነጥብ መቀመጥ አለበት በአላህ ስሞች ውስጥ ማለት ነው በባህሪያቱም ውስጥ የሚካተት ቢሆንም በተለይ በአላህ ስሞች ውስጥ የአላህን ስም ከፊሉን እናምንበታለን ከፊሉን ደግሞ አንቀበለውም ማለት አይቻልም ልክ በፊት የነበሩ ሰዎች ማለት ነው አሁንም ደግሞ በሙስሊሞቹ ፊራቅ መካከል የተከሰተው በአላህ ስም ይሄ አላህ ስም ነው የአላህ ስም ነው ብለን ካረጋገጥንና ከተስማማንበትም ደግሞ ከኢልሃዱ አንዱ ክፍል ምንድነው የሚሆነው ያ ስም የያዘውን በውስጡ ያዘውን ሲፋ አለመቀበልም ብዙ ምን الالحاد ነው የሚሆነው ከኢልሃድ ነው የሚሆነውና ከእንደዚህ አይነት የኢልሃድ አይነቶች መጠንቀቅም ያስፈልጋል ይሄ በሙስሊሞቹ ፊራቅ ውስጥ ያለ ነገር ነው ይሄንን ግንዛቤ መስተካከል ስላለበት ነው ደግሞ እዚህ ጋር የምናነሳው ከዚያም የዘለለ ደግሞ አሁን ለምሳሌ ሌሎች እምነት ተከታይ ክርስቲያና እምነት ልንል እንችላለን مثلا አምላክን አባት ብሎ እንደመሰየም ማለት ነው ለምሳሌ አብ የሚለው ቃል አባት የሚለውን ቃል ይተካል የምንል ከሆነ አባት ብሎ አላህን የመሰየም አይነት ነገር ምክንያቱም አላህ አባት ተብሎ አይጠራምና ማለት ነው ይሄ አላህ ጉልበት ሙሽሪኮች العزة ያው اشتقاقون ማለት ነው اشتقاقون ሲያመጡ ትክክል ابن جرير رحمه الله تعالى عليه እንደመጡት ሌሎችም እንደተጠቀሱት ابن جرير رحمه الله تعالى عليه የሚገርመው እዚህ ላይ ነው ተርክዝ ያደረጉት እንደውም የኢብኑ አባስ እና ሙጃሂድን አቋል አንስተው የተፈለገበትም ይሄ ነው ብለው ሁሉ የሄዱበት ሁኔታ እንመለከታለን ማለት ነው አላት ብለው ጣዖቶቻቸውን የድሮ ሙሽሪኮች ጣዖቶቹን አላት ብለው ይሰይማሉ አልዑዛ ብለው ይሰይማሉ ለምንድነው አላት ያሉት አላህ ከሚለው ይዘው ነው አሉ ሙስሊሞች አምላካቸውን አላህ ሲሉ እነሱ ደግሞ ጣዖቶቻቸውን አላት ብለው እነሱም ራሱ ያው አላህን የሚያምኑ እኛም አላህን ከሚለው ወሰዱ ለጣዖትም ከዛም ያው ያኛው አላህ እንዳልሆነ ያውቃሉ ራሳቸው ጠርበው የሚያመቻቹት ይሄ ጣዖቱ አላህ እንዳልሆነ ያውቃሉ አላህ እሱንም እነሱንም የፈጠረ መሆኑን ያውቃሉ ግን አንዳንድ ቦታዎች ለምሳሌ ሐጅ ላይ ሌሎች ቦታዎች ላይ አንዳንድ ጊዜ ኢፍራር ለበይክ اللهم ለበይክ ብለው ተልቢያ እንደሚያደርጉት ሁሉ አላህ መኖሩን ያውቃሉ ግን ከዛ ስም ደግሞ ሽጥቃቅ አድርገው ደግሞ ተምሊኩ ወማመለኩ ነው የሚሉት አላህ ስለዚህ ከዚህ እሱ ለሚመልከውና እኛ ለምናመልከው አምላክ ከዚህ ቆርሰን እስክንስጠው እንደማለት ማለት ነው አልዑዛ የሚለውም እንደዚህም ከአልዓዚዝ ነው የተያዘው ብለው የሚናገሩበት ሁኔታ አለ ማለት ነው على كل حال እዚህ ላይ ያ ነገር መቼም ያው አልহামዱሊላህ እስልምና ከመጣ በኋላ ያለቀ እና ያው የቆመ ሁኔታ ነው የምንመለከተው ግን ያ ነገር ፊቱን ቀይሮ በሌላ መልኩ ተንዚህ በሚል ስም ተውሂድ በሚል ስም ደግሞ ኢልሃድ የሚገባበት ሁኔታ እንመለከታለን አንዳንዱ ቦታ ላይ ጭራሽ እነዚህን አስማ የአላህ Subhanahu Wa Ta'ala ስሞችን ከትርጉም ማስወጣት ከጥቅም ማስወጣት አላህ Subhanahu Wa Ta'ala አዚዝ የሚለውን አርrahማን የሚለውን አልሰሚዕ የሚለውን አልበሰር የሚለውን ምናምን ነገር የሚለውን እነዚህ አስማዎችን ሁሉ 99 ስሞችን ሆነ ከዛ በላይ ሁሉ ዝም ብሎ ሙጀረድ ስም ምንም ደላላ የሌለው ነገር አድርጎ መቁጠር ይሄ የሙዕተዚላዎች የሄዱበት ሁኔታ ነው ከዛም ትንሽ ወረድ ብለው ደግሞ አይ እንደዛ ብለን ሁሉንም ነፊ ማድረግ አንችልም ማለት ደግሞ ሌሎች እንደና አሻዒራዎች ማለት ነው እንደዛ ሳይሆን እስኪ አንድ ሰባት ስሞችን እንስጠው እነዚህ ሰባት ስሞች ስፋት ዛቲያ ብለን ሰባት ስሞችን ብቻ ብለን እንስጠውና እነሱም ደግሞ በተወሰነ መልኩ ሰባት ሲፋ ማረጋገጥ ማለት ነው ሰባት ሲፋዎችን ማረጋገጥ ኢራዳ ቁድራ ሰምዕ በሰር ብለው ከላም ብለው እነዚህ ሲፋዎችን ሰጡትና እነሱንም ደግሞ በተወሰነ መልኩ እንዲያጠር አረጋቸው እንደዚህ ከሆነ እንደዚህ ነው እንደዚህ ከሆነ እንደዚህ ነው ለምሳሌ ኢራዳ የሚባለው ሙተጀዲድ ነገር አይደለም ለምሳሌ አሁን يفعل ما يشاء ወይም ደግሞ የሚፈልገው ነገር የሚሰራ ነገር አይደለም ብለው
እነዚህን ከሰጠነው ሙሻባሃ ስለሚኖረው ብለው የሚሉበት ሁኔታ አለና እነዚህ ሁሉ ያው ነውዕ ምን الإلحاد ናቸው ማለት ነው ኢልሃድ ከሚለው ውስጥ ወዘሩ الذين يلحدون في أسمائه ብሎ አላህ Subhanahu Wa Ta'ala እንዳለው እነዚህን ቦታ እንሰጣቸውና ትኩረት እንሰጣቸው አይገባም في الحقيقة ምናልባት ኢልሃድ ነው ወይስ ኢልሃድ አይደለም ብለው ከሚነሱ መስአላዎች አንዱ በአላህ ስም መሰየም ወይ ደግሞ ለአላህ በሚገቡ ስሞች መሰየም ምንድነው የሚል ሁክም ደግሞ ለማዎች ይሄ ጋር ያይዞ የሚያነሱበት ሁኔታ እንመለከታለን እዛ ላይ ያው የተለያዩ ደረጃዎችን አስቀምጠዋል ለማዎች በአጠቃላይ የሚስማሙባቸው ነገሮች الاسم العالم የሆነውን ለምሳሌ አላህ የሚለውን الرحمن የሚለውን እነዚህ ቀጥታ አላህን ስለሚጠቁሙ ወይም ደግሞ የአላህ መገለጫ ወይም ደግሞ የአላህ ስሞች ስለሆኑ ማንንም ሰው ሊሰየምባቸው አይገባም ከዛም ደግሞ እንደ ባህሪ ደግሞ ባህሪው ታስበውበት ለምሳሌ በስልጣን ደረጃ ሊሆን ይችላል በህክማ ደረጃ ሊሆን ይችላል ነብያችን ሰለላሁ ዐለይሂ ወሰለም አንዱ ከሰሃባቸው አንዱ አቡል ሐከም ተብሎ ይሰየም ነበርና ያው የጥበብ ባለቤት ያው ሰዎችን ያስታርቅ ጥሩ ስራዎች ስለነበሩት በዛ ከዛ ተነስተው ስለሆነ አይ አልሐከም ሁወ አላህ ብለው ስሙን ቀይረውለት ወደ አቡ ሹራይህ በልጁ ኩንያ እንዲሰጠው ያደረጉበት ሁኔታ እንመለከታለን ያው ሌሎች ሐኪምም አልሐከምም ተብለው የሚሰየሙ ሰዎችን ቢኖሩ ማለት ነው ስለዚህ ያን ትርጉም ሙላሐዛ አድርገን ከሆነ ያን ነገር የምንሰጠው ለምሳሌ ንጉሰ ነገስት የሚባል ነገር አለ አይደል የሚባል አለ አይደል ማሊኩል ሙሉክ ማለት ነው ያ ነገር እንደማይቻል ነው ዑለማዎች የሚናገሩት ያው በዚህ መልኩ እንድንረዳው ለማለት ነው ጀዛከላሁ ኸይራን አሁን ይሄ በመልካምነት ደረጃ አሁን የተነሱ ነገሮች አላህ እስከ ማን ነው በመልካምነት ሙሉ የሆኑ ስሞች ለኔ ነው ብለዋል ወለሁል አስማኡል ሁስና ወሊላሂ አልአስማኡል ሁስና እንደ አይነት ስሞቹ አላህ Subhanahu Wa Ta'ala ሊገለጽበት የሚገባ ስለሆነ ያንን ደረጃ እስከመያዝ ድረስ ሰው መድረስ የለበትም ወይም በዚያ መሰየም የለበትም እንዳጠቃላይ ያው ከዚያ የተሻለ የሱ ባሪያ ተብሎ መጠራቱ የተወደደም ስለሆነ በስም ደረጃም ያው ነው ግን እንዳጠቃላይ እንደ ባህሪም ይሆን እንደ ስም አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰለም ለምሳሌ ረኡፍ ብሏቸዋል ረሂም ብሏቸዋል በእንዲህ አይነት ከሆነ ያው ምንም ችግር የለውም ወደ ኢልሃድ እንዳይገባ ግን ጥረት መደረግ አለበት የሚል ነው ይሄ ሁሉ ግን የሚዞረው ለምንድነው ይሄን ሁሉ የምንዞረው በዋናነት ለማረጋገጥ የተፈለገው ምንድነው የአላህን አዘማ የአላህን ታላቅነት ኃያልነቱን የበላይነቱን ይሄንን ለማሳየት የተፈለገ ነው የሚሆነው ከዚህ ጋርም ተያይዘው ደግሞ ብዙ ሰዎች ለምሳሌ አሁን የአላህን አለመኖር የሚያምኑ ሰዎች ወይም ደግሞ የሆነ ሷኒዕ አይነት ብለው የሆነ ነገር አስገኝቶታል አስገኛ አይነት ነገር ተብሎ የመጥራት ነገር አላህን ሷኒዕ ብለው የሚጠሩ ሰዎች አሉ ወይም ደግሞ አላ ፋዒላ የሆነ ነገር መተገብር የሆነ ነገር አለ አይነት ፍልስፋዎች የሚሉት ማለት ነው ይሄ ራሱ ከኢልሃድ ነው ሊቆጠር የሚችለው ማለት ነው عموما የፕሮግራማችን ማሳረጊያ የምናደርገው በተለይ ደግሞ ከዚህ በላይ ስለ አላህ Subhanahu Wa Ta'ala ስሞች ላንሄድ እንችላለን ቀጥታ ደግሞ አሁን የምናልፈው ወደ አላህ Subhanahu Wa Ta'ala ባህሪያት ስለሆነ ማለት ነው የባለፉ ነጥቦችን እንዳጠቃላይ ለመዘርዘር ባያስፈልግም ግን እንደ ዋናነት መነሳት ያለባቸው ነገር ምንድነው የአላህ Subhanahu Wa Ta'ala ስሞች ያው የተረጋገጡ መሆናቸው የሚታወቅ ነው በመናረጋገጥ ጊዜ ከፊሉን የማረጋገጡን መንገድ ይዘን ሌላኛውን ማረጋገጥ ያለብንን ነገር መተው የለብንም ይሄ ራሱ ከኢልሃድ ነው ሊሆን የሚችለው ስናረጋግጥ በመናረጋግጥ ጊዜ የአላህ ስም መሆኑን መረጋገጡን ቀጥታ ቁርአን ውስጥ እናያለን ካገኘነው እሺ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ እንፈልጋለን ካገኘነው አሪፍ ነው እናምንበታለን እነዚህ የአላህ ስሞች ናቸው እንላለን እንደ ሙዕተዚላዎቹ ግን ሰምዑን ቢላ ሰሚዑን ቢላ ሰምዒን ያለ መስማት ሰሚ የሆነ አይነት ነገር ማለት ነው ማለት የአረበኛው ቋንቋ ራሱ የማይቀበለውን አስተምህሮ ወይም ደግሞ አቅልም የማይቀበለውን አቅል ነው ብለን አምጥተን ማለት ነው ወደ ሌላ ነገር ወደ ሌላ ምድራዊ ወደ ሆነ ወይም ሙስሊም ያልሆነ ሰው ወደ አስቀመጠው አይነት ፍልስፍና በመግባት የራሳችንን የሆነን እምነት እዚህ ምድር ላይ መስረት የለበትም ማለት ነው ምድራዊ የሆነ አቋም መሆን የለበትም ነው ምክንያቱም ያው በቁርአን ውስጥ የመጣለ በሐዲስ ውስጥ የመጣለ በዛ መሰረት ካመንን ስለ አላህ Subhanahu Wa Ta'ala ስሞች ጨርሰን ሙሉም በአግባቡ ልናምን እንችላለን ዋናው ችግር ደግሞ ወደ አላህ ባህሪ ራሱ ወደ አላህ ሲፋቶች ለመግባት የሚይዘው ሌሎቹን ወደ ታዊል ወደሚለው ነገር ወይም ደግሞ ማዕናውን ወደ መቀየር ነገር የሚገፋፋው ነገር ምንድነው መጀመሪያውኑ አስማ ላይ የነበረው እምነት አስማ
ላይ የነበረው ሙዕተቀድ ትክክለኛ ካለ መሆኑ የተነሳ ነው እዚያ ሰሚዕ መሆኑን ካመነ በዚያው ያ ቃል ራሱ አላህ በቃ ለሁ ሰምዑን የሚለውን ነገር ያረጋግጣል በሲር የሚለውን ካረጋገጠ አላህ ለሁ በሰሩን መመልከቻለሁ የሚለውን ከዚያው ማረጋገጥ ይችላል ማለት ነው ያ ነው ስለ አላህ ስሞች ሲነገር ስለ አላህ ባህሪያት ሲነገር የሰው ልጅ መውሰድ የነበረበት ያ ስለሆነ ዝም ብሎ የመከራከሪያ ነጥብ ከማድረግ العلم قال الله قال رسوله ያለው አይደለ በቃ አላህ ምንድነው ያለው መልእክተኛው ሰለላሁ ዐለይሂ ወሰለም በወህይ የተደገፈው አስተምህሮ የትኛው ነው የሚለውን በማየት ይሄ በወህይ ተደግፎ የአላህ ስሞች ተረጋግጦ ከሆነ የአላህ ባህሪያት ተረጋግጦ ከሆነ ለምንድነው አላህ ካንተ በላይኛ እናውቀም አንተ ለራስህ አረጋግጠሃል እኛው አንተ ባልከው መሰረት ኑእሚኑ ቢአስማኢክ በስሞችህ እናምናለን በባህሪያቶችህ እናምናለን የነዚህ ስሞችና የባህሪያቶችህ ስም ውጤት ደግሞ እኛ ላይ እንዲመጣ ማለት ነው እኛ ላይ እንዲመጣ ይሄ ውስጣችን የማስተካከል ነገር በውስጣችን አላህን የማላቅ የማክበሩ ነገር ማለት ነው ምክንያቱም እኛ ሁሉ የምንለፋው ለአላህ ተዕዚም ከሆነ አላህን ለማላቅ ከሆነ ማለት ነው አላህን እሱ ባለው መንገድ እንጂ ልናልቀው አንችልም እሱ በእነዚህ ስሞች አሉኝ ካለ እነዛን ስሞች መመቀበል ነው እንደዚህ አይነት ባህሪያቶች አለን ካለ እነዛ ባህሪያቶች ለክብሩ በሚገባው መልኩ እናምንባቸዋለን ማለት ስለሆነ ያ ነገር ስናምን ደግሞ ምናልባት እዚህ ላይ አንድ ቅሳ እንትን ልበልና ፕሮግራማችንም ያው ሰዓታችን ይደርስ ስለሆነ በሆነ ጊዜ አንድ ሰዎች ወይ ሁለት ወጣቶች ሴትና ወንድ ናቸውና አንዱ ያ ወጣቱ ልጅቱን ዚና ሊሰራባት ይፈልጋል ይጠይቃታል ይላሉ ለሊት ላይ ማለት ነው ሲጠይቃት አይ እምቢ አለችው እምቢ ስትለው እዚህ እኮ ማንንም እኮ አያየንም ከዋክብት እንጂ ሌላ ማን አለ አላት ይላል አይነም ከውኪቡ አለችው ከዋክብቶችን የፈጠረ ኮከብ ያደረጋቸው ሳይታል አለችው ስለዚህ የአላህ Subhanahu Wa Ta'ala ባህሪዎች የሱን አዛማ ስንመለከትና እነዚህን ነገሮች ወደ ውስጣችን ሲመጡ ከመጥፎ ነገሮች ሁሉ ሊከለክሉና ሊያግዱን ይችላሉ የሚል ነገር ነው ፍልሐቂቃ የፈላስፋዎችን መንገድ የተከተሉ የዓቅልን መንገድ የተከተሉ ሰዎችም መጨረሻ ላይ ከዚህ ከዋህየይን ብርሃን ርቀው ሄደው መጨረሻ ላይ ተመልሰው ደግሞ መንገዱን ማያዋጣ ጨለማ መሆኑ ገደል መሆኑ ሲመለከቱ ደግሞ እንደው ምን ነው እንደው በአጃኢዞቹ በአሮጊቶቹ በባልቴቶቹ እምነት እንደው ብንኖር ብለው በፊጥራው በኖር ብለው የሚመኙበት ሁኔታ ነበር ሌሎችም ደግሞ እኔ በእነሱ መንገድ ነኝ እነዚህ አጃኢዞቹ እነዚህ አሮጊት ሴቶች የሚያምኑበት ነገር ነው ማምነው ብለው ወደዛ ሁሉ የተመለሱበት ሁኔታና ያ ነገር የተመኙበት ሁኔታ እንመለከታለን ማለት ነው በአጠቃላይ አላህ Subhanahu Wa Ta'ala እንግዲህ ከሙልሂዶቹ እንዳደረገን አላህን እየለመን ዛሬ ፕሮግራማችን ኢንሻአላህ ተዓላ በዚህ የምንጨርስ ነው የሚሆነው በቀጣይ ደግሞ በሌሎች ነጥቦች እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ